ድክመትን ማወቅ። ሰው እኔ ማን ነኝ የሚለውን ነገር ለመረዳት ድክመቱን ማወቅ እጅግ በጣም ይረዳዋል። የማይችለውን ነገር ማወቅ። እንግዲህ ዓለማችን ብትሰብከው እችላለሁ ካልክ ትችላለህ። ብቻ እችላለሁ በል እችላለሁ ሁሉም ነገር ብለህ የሚሳካ ምናልባት የአሜሪካ ፕሬዚዳንት ልትሆን ትችላለህ። ግን ያችን እችላለሁ ያሉ እኮ 1 ሚሊዮን ሰዎች እኮ ሊኖሩ ይችላሉ። አልሆኑም። እችላለሁ ስላልክ አትችልም። ካልም እኛ ክርስቲያኖች ኃይልን በሚሰጠኝ ሁሉን ምን እላለሁ እችላለሁ። በእኔ ድካም ይሰራል እግዚአብሔር ብለን ስለምንል እችላለሁ በማለት አይደለም። እና ድክመትን ማወቅ እንደውም ችሎታን ከማወቅ የበለጠ ለሰው ይጠቅመዋል። የማይችለውን ማወቅ በጣም ይጠቅመዋል። ማሪሳቅ የተባለው ሊቅ ድክመትን ስለማወቅ ደጋግሞ ተናግሯል። ብፁዕ ብእሲ ዘያምር ድካመ ዚአሁ፣ ድካሙን የሚያውቅ ሰው ምስጉን ነው፣ ንዑድ ነው፣ ክቡር ነው ይላል። በሌላ ስፍራ ደግሞ መላእክትን ከሚያይ በሉ እስኪ ድክመቱን የሚያይ የተቀደሰ ነው። አሁን ገዳም ውስጥ መልአክ አይቶ የመጣ ሰው እንዴት መልአክ ተገለጡለት ትልቅ ከመላእክቱ በላይ ግን ኃጢአቱን የሚያይ ሰው ያስቀናኛል ይላል ማሪሳቅ። ሙት ከሚያስነሳ ይልቅ በኃጢአት የሞተች ሰውነቱን ማየት የቻለ ሰው፣ ሰዎችን መክሮ ከሚያስተምር ሰው ይልቅ አሁን ቆሞ የሚናገር የሚሰብክ የሚያስተምር ሰው በጣም አገለገለ ተብሎ ሊመስለው ይችላል ሰው። ማሪሳቅ ግን ምን ይላል? ቆመህ ሰው ሰብስበህ ከምታስተምር ነፍስና ስጋህን አስቀምጣቸውና ምከራቸው። ማን አስታርቃቸው። እነሱን እኔ ሰው አስታርቃለሁ አትበል። ከሩቅ የመጣ መድኃኒት ብቻ ነው የሚያድነኝ ብለህ ታስባለህ ወይ? ሌላውን እጄ ካልነገርኩ አይድንም ብለህ ራስህን አድን። ሰብስበህ ሰውነትን፣ ሐዋሳትን፣ ፈቃድህን ካስገዛ እሱ ነው ጉባኤ ይላል። በጣም አባቶቻችን እንግዲህ ይደንቃሉ። ሙት ከሚያስነሳ ይልቅ ተአምር ብለው እሱ ቅዱስ ዮሐንስ አፈወርቅ ደግሞ አይን ከሚያበራ ሰው በላይ እኔ ተአምር ሰራም ብለው መጽሐፍ ቅዱስ እንዲያነብ ማድረግ የቻለ ሰው ነው። አንድ ሰው ውሃን ወይን አረገ ክርስቶስ ብለህ ተአምር ነው ብለህ ታደንቃለህ። ውሃ የሚለውን ህይወትህን ወደ ወይን ከቀየርከው ግን አንተ ራስህ ተአምር ሰራ ማለት ነው። ስለዚህ ድካምን ማወቅ እጅግ በጣም ትልቅ ቦታ ይሰጠዋል። እኛ የራሳችንን ድክመት አናይም፣ የሰዎች ድክመት ግን በጣም እናያለን። ሰዎች ስለ ራሴ እኔ ይሄ ችግር አለብኝ አይሉ። ንስሐ አባትም ጋር ሄዶ ማይላል። ኢጎ እንግዲህ አሁን በጣም በራስ የመተማመን ዘመን ስለሆነ ክብሩን ጠብቆ የሚናዘዝ አይጠላም ሰው አይመስላችሁም? እኔ ቦታውን አልነግራችሁም ወይም ሀገሩም አልነግራችሁም መናገር ስለሚሆን አንድ ቦታ አንድ ሰው ሲናዘዝ መናዘዙም እንዳይቀር ክብሩም እንዳይቀር ማለት ነው። እና ለአንድ አባት በጣም ያስጨንቃቸዋል። ባወጣው ባወረድኩ ይፍቱኝ ይላል እየመጣ ምን ባረኩ እና ከሀገር ውጭ ነው አጋጣሚ ለጉባኤ ነው እዛ ሄድኩና ሲደጋገምባቸው ጨነቀኝ ብለው አንድን ሰው አናገርኩ። የዕቃ አውራጅ ነው ምንድን ነው እያሰቡ ባወጣው ባወረድኩ እንግዲህ ባወጣው ባወረድኩ ማለት ከበደልኩም በምን ነው የምበድለው ነው በሐሳቤ ከዚህ በላይ አጣጣለ እና አንዳንዴ አሁን የሰው ነው ለምሳሌ ስላረኩት ነው እንጂ አንዳንዴ ክብራችንን ጠብቀን ሰው የተናዘዘም እኮ ይተናነቀዋል። ያው ሰው እንደሚያደርገው ሰው ነኝና ከበላ ከጠጣ ያለ ኤክስኪውዝ ማለት ነው። ይሄ እንትንን ማጽደቅ ኃጢአትን ማጽደቅ ማለት ነው። ራሽናላይዝ ማድረግ ያው ያለ ነው። ዘመኑን ያውቁታል ይላል እና ራስን ማወቅ በጣም የሌላውን ድክመት እንደው በእውነት እችን ጥቅስ ያዙ። የራሳችሁን ጉዳይ በሉ እስኪ ብቻ እንድትጠነቅቁ እንለምናችኋለን። ቅዱስ ጳውሎስ ነው ያለው። የማንን ጉዳይ ብቻ? ስለሌላው አይመለከታችሁም ነው ያለው ቅዱስ ጳውሎስ። በሰው ጉዳይ ብቻ በቃ ሲያወራ ምን ሰው እንደዚህ ማድረግ ነበረበት። እኔ ለእንትኑ እያለ እንደው ለእግዚአብሔር ለእውነቱ እያለ ማለት ነው። ይሄ ግን መጽሐፍ ቅዱስ የሚለው የማንን ጉዳይ? በሌላ ስፍራ ደግሞ ጠቢቡ ምን አለ? የጠቢብ አይኖች በራሱ ላይ ናቸው። ጠቢብ ሰው የሚያየው ማንን ብቻ ነው? ራሳችንን ለማየት ያብቃል። ሌላ ሰው ማየት እነገሌ እኮ እንደዚህ መደረግ ነበረበት እንዲህ መደረግ ነበረበት ብሎ ስለሌላው በማውራት የሚገኝ ዋጋም ጸጋም የለም። ቅዱሳኑን አይተናቸዋል። ምናልባት አንዳንዴ አይ እውነት ለመናገር ብለን ነው ብለው ሰዎች ሌላውን ሰው በማጋለጥ በማዋረድ ሐቀኝነት ይሰማቸዋል። እነ መቃርስ ያሳዩን ይህንን አለ። አባ መቃርስ አንድ ጊዜ ከመነኮሳት አንዱ ከሆነ ሴት ጋር ዝሙት እየፈጸመ ነው ብለው ይከሱታል። አባ መቃርስ ጋር መጥተው ሲከሱለት በፍጹም የኔ ልጅ አያደርግም ይሄን በፍጹም አለ። በጣም ሲደጋገም መጨረሻ አንድ ቀን ልክ ሴቲቱ ስትገባ አዩና ሮጠው ሄደው ይኸው እጅ ከፍንጅ ያዝ ነው ና አሉት።
አባ መቃርስ ገና ከሩቅ ሲመጣ ከሩቅ ድምፅ እንዲሰማ የኔ ልጅ ኧረ አያረግም በፍጹም እያለ ጮክ ብሎ መጣ። ሲመጣ ያ መነኩሴ ደንግጦ ሴቲቱን ቅርጫት ውስጥ ደበቃት። አባ መቃርስ መጥቶ እዛ ቅርጫት ላይ ቁጭ አለ። በሉ ፈልጓል። ተፈለገች የለች። ከዛ ተነስ ሊለው የደፈረ የለም። ውጡ አላቸው። እንዲህ ዝም ብላችሁ የልጄን ስም የምታጠፉት አለ። እሱ ሲወጣ ቅርጫቱን አንስቶ እሷንም እሱንም ጸሎት አድርጎ መክሮ አልቅሰው ንስሐ ገብተው እሷም እንድትመነኩስ ጭምር አደረ። በረከቱ ይደረብን። ከባት ያበሳ ማለት ይሄ። እኛ እንኳን እንደዚህ በግልጽ በሆነ ዘካርያስ አሁን በዛሬው ዕለት የመጥምቁ ዮሐንስ አባት ማለት ዘካርያስ እያጠነ እያለ ገብርኤል መጥቶ አበሰረው። አላምንም ሲል ምን አደረገው? ዲዳ አደረገው። ዲዳ አድርጎት ከመቅደሱ እስኪወጣ ሰዎች ይማርከናል ብለው ውጭ ይጠብቃሉ። ወጣ። ሲወጣ ዲዳ ሆኖ ወጣ። ህዝቡም ይላል በጣም ድንቅ ነው። ራእይ እንዳያስተዋሉ ምን እንዳይ አሁን እዚህ ዮሐንስ አስቀድሰን ቄሱ ቀድሰው ሲወጡ ዲዳ ሆነው ቢወጡ ራእይ አይተው ነው ትላላችሁ አይደል? ድሮም አይጥሙኝም ነው። እግዚአብሔር እኮ አይቶ ለምን በጣም እኮ እኛ ጨካኞች እኮ ጥሩ አባት እንኳን ቢሆኑ እንደው ከዛ በፊት ምንም ነገር የሌለባቸው ጥሩ ቢሆኑ ለካ ሲያስመስሉ ነው። ውስጣቸው ሌላ ችግር አለ። በጣም ነው የምንፈራረደው። የራሳችሁን ጉዳይ ብቻ ጠንቅቋል። ራሳችንን ብቻ ለማየት እግዚአብሔር ይርዳ። ያ ምን ይጠቅማል? ራሳችን አሁን ዛሬ ምን ስሰራ ነው ያልኩት? ነፍሴ ሆይ ይላል ማር ይስሐቅ፣ ራስን መመልከት። እስቲ ዛሬ የትኛው እርሻ ላይ ነው ያልሽው? ከአጋንንት እርሻ ነው ወይስ ከእግዚአብሔር እርሻ ነው? ምን ስትዘሪ ነው ያልሽው? ነፍስ ቁጭ ብሎ ራስን መገምገም መመልከት ማለት ያ ምን ይጠቅመናል? ሌላውን ላለመውቀስና ራስን ለመውቀስ ይረዳል። እኔ ሆን ችግሩ ታስታውሳላችሁ? ጌታ ሊሰቀል አንድ ቀን ሲቀረው ተሰብስበው ጠየቁት ሐዋርያት ተሰልፈው፣ ጌታ ሆይ አሳልፌ የምሰጠህ እኔ ሆንን አሉ። ይሁዳም ብሏል። በነገራችን ብር ተቀብሎ መቶ እኮ ማለት 30 ብር የሚለው ጨርሷል። የአፈጻጸም ጉዳይ ነው እንጂ በዚህ ሰዓት እንገናኝ እሰጣለሁ ጨርሶ አይኑን በጨው አጥቦ እኔ ሆንን አለ። አታፍርም አላለው። ሰንጥቃ መሬት ተሰንጥቃ እንድትውጠው ማድረግ ይችላል አይችልም? አንተ ትላለህ። እኔ ሆንን ዮሐንስ ብቻ ነው እኔ ሆንን ያላለው። በነገራችን ለምን ያውቀዋል? ለጌታ ያለውን ፍቅር ማን ነው የሚሰጥ አሳልፏል። ትዕቢት ይዞት አይደለም ፍቅሩን ስለሚያውቀው። እና በሀገራችንም በቤተክርስቲያናችን የሆነ ችግር ሲፈጠር እኔ ሆንን ማለት አያስፈልግም? ያስፈልጋል። ችግሩ ቆይ ግን ከመንግስት ነው ከቤተ ክህነት ነው ከማለት እገሌ ነው እገሊት ናት ከማለት እኔ ሆንን ማለት ቅዱሳን እንደዚህ ናቸው። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በሚጸልዩ ሰዓት መጽሐፍ ይዘው መጽሐፉን ዝናብ እንዳይነካባቸው እግዚአብሔር ልክ እንደ ጌዲዮን ጸምር ማለት ነው ሌላው ቦታ እየዘነበ እሳቸው ጋር እንዳይዘንብ አረገላቸው። እኛ ብንሆን ሰው አስጠርተን ተመልከቱ ነው የምንለው አይደል? ይኸው እዚህ ጋር ይዘንብ ነው። እሳቸው ምን ብለው አለቀሱ? በኃጢአቴ እችን መሬት ውሃ አስከልከልኳታል። አባቶቻችን ቅድስና ላይ ደርሰው እንኳን የሚታያቸው መልካም ነገር እንኳን ቢደረግላቸው እኔ የኔ ድክመት ይሆን በደል ይሆን ነው በረከታቸውን ያሳድርብን። ስለዚህ እኔ የሆነን አሁን ማለት በእያንዳንዱ ህይወታችን እንደነ ጻድቁ ዝናብ ለኛ ሳይዘንብ ቀርቶ ይገጥመናል ማለት ላይሆን ይችላል። ግን በህይወታችን በምንም ነገር ላይ ራስን መውቀስን የመሰለ ለንስሐም የሚረዳን ያ ነው። የሚጠጣው ሰው ጥፋተኛ እኔ ሰካራም ስለሆንኩ ነው አይደል? እኔ እኮ ልተዋለሁ ነው እንደው ለእንትን እንዲያጫውተኝ ነው እንጂ ሊል ይችላል። የሚሰርቀው ሌባ ነኝ አይደል? ስራ ነው፣ ቤተሰብ ስለማስተዳድር ነው። ይሄ ከመጽሐፍ ቅዱስ ጀምሮ ሔዋንም ስትጠየቅ እባብ አሳተኝና ምን አለ በላው። መቼ አጎረሳት? እባብ ሐሳቡን የሰጠው በዛ ላይ ርቧት አይደለም። ሔዋን ርቧት እኮ አይረባቸውም ነበር። አዳምና ሔዋን አይታ ነው መልኩን አይታ ነው የበላቸው። ጣዕሙን አታውቀውም። ተቸግራ እኔ ምን ላድርግ ረሃብ እኮ አስቸግሮኝ ነው ልትላት ንግግር ከባብ ጋር ያወራችሁ ብዙ ልናውጣበት ይችላል። መልካምና ክፉን ማወቅ እንድትችሉ ነው ብትበሉ ጥሩ ነው አላት። ክፉና ደግ ስለማትለዩ እንድትለዩ ነው። ክፉና ደግ ማንለይ ከሆነ አንተ የምታወራው ክፉ ይሁን ደግ ይሁን እናውቃለን። አንተንስ በምን ለያለሁ አይባልም። አምላክ እንድትሆኑ ነው በልታችሁ። አሃ ከሆነ ምን ነው አንተ በልታ አምላክ አትሆን? በመሰረቱ ቅጠል በልቶ አምላክ ቢኮን ኖሮ ከኛ ቀድሞ የሚበላው ማን ነበር? ሰይጣን ነው። ከነግንዱ ነው የሚበላው። የእሱ ምኞት መመለክ ነው አይደል? ሰበብ አዳም ሔዋን እባብን፣ እባብ ሰይጣን
ማሳብ እኔ ብሎ ራስን መመልከት አንዱ እጅግ በጣም ትልቅ ለመንፈሳዊ ሕይወት ወሳኝ ነው። አሮን ያደረገውን ልንገራችሁና ወደ መጨረሻው እመጣለሁ። አሮን ዘጸአት 32:24 ላይ እንግዲህ ዴሞክራሲ አንዳንዴ መጥፎ የሚሆንባቸው ጊዜያት አሉ። ጌታ የተሰቀለም ጊዜ በህዝብ ድምፅ ነው። ይሰቀል አላሉ? ህዝቡ ሊሳሳት ይችላል አይችልም? ህዝቡ ደስ ስላለው ተብሎ ልክ ሊሆን አይችልም። አሮንን ደግሞ ጥጃ ስራልንና ጣዖት ካላመለክም ብለው አስጨነቁት። መጀመሪያ ምን ሞከረ? እስራኤላውያን መቼስ በብዙ ደሞዝ ሳይከፈላቸው ፈግተው ያገኙትን ወርቅ አይጨክኑበትም። ስለዚህ ወርቃችሁን አምጡና ጣዖት ላርግላችኋል። አይ ወርቃችንማ አይሆንም እንዲሉት ማለት ነው። እነሱ ግን ያዳቆነ ሰይጣን ይባላል። አይ በፍጹም ይሁን ችግር የለውም ብለው አውልቀው ሰጡ። ከዛ ቀርጾ ይላል። እንደውም ስታነቡት እዛው ምዕራፉ ላይ ቀጥቅጦ በመቅለጫ አቅልጦ ቀጥቅጦ ጥጃ ሰራላቸው። ሙሴ መጣ። ሙሴ ሲመጣ እሳት ለብሶ እሳት ጎርሶ የሚያስፈራ ግርማ ያለው ነው። ሙሴ መጥቶ እንዴት እንደዚህ ታደርጋለህ ሲለው አይ እንትኑን ወርቁን ስጥለው ጥጃውን ወጣ ነው እንዴ? አይደለም። እንዲህ ጥጃውን ወጣ አይነት ምክንያት እናቀርባለን ለኃጢአት ማለት ነው። ራሳችንን መውቀስ አንችልም በምንም ነገር። በነገራችን ላይ ስለ ኃጢአት ብቻ ነው። አሁን አንድ ሰው ሲወጣ በሩ ቢመታው በሩ መታኝ ነው የሚለው? በሩን መታውት ነው። ማን የመታው? በህይወታችን ጥሩ ነገር ስናገኝ ለራሳችን እንሰጣለን። ትምህርት ቤት ታስታውሳላችሁ? ግሬድ ይለጠፋል። ኤ አገኘሁ ይላል ሰው ይመጣል። ኤፍ ሰጠኝ፣ ኤፍ ሰጠኝ። እና ይሄ ነው የመጨረሻው ነጥብ። እንግዲህ ራስን ለማወቅ ድክመትን ማወቅ ብለናል። ድክመትን ማወቅ ውስጥ የመጨረሻው ነጥብ ራስን በቃሉ መመልከት ነው። የእግዚአብሔርን ቃል ሁልጊዜ ስንሰማ፣ መንፈሳዊ ትምህርት ስንማር፣ ስናነብ ራሳችንን መመልከቻ ማድረግ። አንዳንዴ ትምህርት እየተማረ ሰው እንደው ዛሬ ገሊት በኖረችም ይላል። በቃ ነገረልኝ ጥሩ አድርጎ። ሰው መማር ያለበት ለማን ነው? ሐኪም ቤት ሄደህ ዶክተሩ ጋር ሄደህ የጎረቤትን በሽታ ነው የምትናገረው? እንትናም እኮ ጨጓራ አለበት አትልም። የማንን ነው? እስማኤል ለጠቢብ ዲበርሱ ቅድም ያልኩት በራስ ላይ ነው። ስለዚህ ሄደህ የራስን በሽታ ቤተክርስቲያን ሐኪም ቤት ነች። ስለዚህ ልንታከም ስለሆነ የምንመጣው የራሳችንን በሽታ ማየት። ሰምቶ ራሱን ማየት ያልቻለ ግን ይላል ቅዱስ ያዕቆብ፣ ማየት ያልቻለ በመስታወት አይቶ ፊቱ ላይ ያለውን ጉድፍ ለማውጣት የረሳ ሰው ይመስላል። ያይና እዚህ ላይ ጉድፍ አለ፣ ከዛ ዞር ሲል ይረሳዋል። ማለት ወንጌል ሲማር ልቡ ስብር ይልና ሲወጣ የሚረሳ ሰው ማለት